ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዚህ ተከታታይ ቪዲዮ የአማርኛ ፊደላቶችን እያጠናን እንገኛለን። ስለዚህ አዳዲስ የሆናችሁ ተማሪዎች ያው ከአሁን በፊት 4 ቪዲዮዎችን ሰርተናል በዚህ መንገድ ማለት ነው። 4 ቪዲዮዎችን ሰርተናል። ይሄኛው 5ኛችን ነው ማለት ነው። የመጀመሪያው ቪዲዮችን ይሄ ነበረ ከሀ እስከ ረ ማለት ነው። እነዚህን ፊደላቶች ካጠናን በኋላ ከዛ እነዚህን ቃሎች እየመሰረትን እያጠናን ነበረ። ሲቀጥል ሁለተኛው ቪዲዮ ይሄ ነበረ ከሰ እስከ ቸ ማለት ነው። እነዚህ ፊደሎች ካጠናን በኋላ በድጋሚ ይሄኛውን ቃላት ምስረታ ሰርተናል ማለት ነው። ሶስተኛው ቪዲዮም ይሄ ነው ከሀ እስከ ኸ ማለት ነው። ይሄን ከሰራን በኋላ ያው ቃላቶችን በዚህ መንገድ ተምረናል ማለት ነው። ይሄ ማለት ነው። ከዛ ወደ አራተኛው ቪዲዮአችን ከወ እስከ ደ ያሉ ፊደሎች ናቸው። ቃላቶቹም እነዚህ ናቸው ማለት ነው። ያው እነዚህን ቃላቶች አጥንተናል። አይ ቲንክ የትናንትና ቪዲዮአችን ማለት ነው። የዛሬ ቪዲዮአችንን በዚህ መንገድ ነው የምናየው። ከማን ይጀምራል? ከጀ እስከ ጸ ያሉ ፊደላቶችን እንመለከታለን ማለት ነው። እንደ ሁልጊዜው እየጻፋችሁ ትከታተሉኛላችሁ። እኔ ፊደሎችን እቆጥርላችኋለሁ በደንብ ከዛ ደግሞ ቃላቶችን ከጎን እንመሰርታለን ማለት ነው። እሺ ቃላቶችን እየመሰረትን እናንተም እየጻፋችሁ እንቀጥላለን። ጥያቄ ካላችሁ ኮመንት ላይ ታስቀምጡልኛላችሁ። አሊያም ደግሞ በግላችሁ መማር የምትፈልጉ ተማሪዎች በውስጥ መስመር ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ እናስተምራለን። ስለዚህ ስልኬን ሴቭ አድርጋችሁ በውስጥ መስመር አናግሩኝ። ቴሌግራም ላይ፣ ዋትሳፕ ላይ ወይ ደግሞ ኢሞ ላይ ማለት ነው። አሊያም ሊንክ አለ ከስር። በእርግጥ ሊንኩ ስትነኩ ቴሌግራም ላይ፣ ዋትሳፕ ላይ ወይ ደግሞ ኢሞ ላይ ያስገባችኋል። እዚያ ላይ ሀይ በሉኝ ወይ ደግሞ ድምፅ አስቀምጡልኝ። ዛሬውኑ ተነጋግረን ትምህርታችሁ መጀመር ትችላላችሁ ማለት ነው። ኦኬ እንግዲህ ወደ ትምህርቱ ስንመለስ ከጀ ነው የሚጀምረው የዛሬ ትምህርታችን። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ እንላለን። ከዛ ልመለስ። ጆ፣ ጂ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ እንላለን ማለት ነው። ሲቀጥል ገ እንላለን። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ ትላላችሁ ማለት ነው። ኦኬ ከዛ ልመለስ። ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ እንላለን ማለት ነው። ሶስተኛ የጠ ቤቶችን እናገኛለን። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ከዛ ስመልሰው ጦ፣ ጥ፣ ጤ፣ ጣ፣ ጢ፣ ጡ፣ ጠ እንላለን ማለት ነው። መልካም እሺ፣ ይህን ደግሞ እንትን እንበል። ጨ፣ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ እንላለን። ስመልሰው ጮ፣ ጭ፣ ጬ፣ ጫ፣ ጪ፣ ጩ፣ ጨ እንላለን ማለት ነው። አሁን እዚህ ጋር ምን አለ መሰላችሁ? የጨ ቀለበቶች ይበዙበታል። ስለዚህ ሶስተኛዋ ያው ቀለበት የላትም እዚህ ጋር፣ ይችን አስተውሉ። እና አምስተኛዋ ደግሞ ከላይ ነው ቀለበቱ የጨመረው ማለት ነው። ይችን እንድታስተውሉ ፈልጌ ነው። እሺ ከዛ ጰ ነው። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ እንላለን። ስመለስ ጶ፣ ጵ፣ ጴ፣ ጳ፣ ጲ፣ ጱ፣ ጰ እንላለን ማለት ነው። ከዛ ወደ ጸ ነው የምንሄደው። ጸ፣ ጹ፣ ጺ፣ ጻ፣
ፄ ጽ ጾ። ኦኬ እንግዲህ ዛሬ አስተምራችኋለሁ ያልኳችሁ እነዚህን ነው። አሁን ከላይ ወደ ታች እናነባቸዋለን። ያው አሁን ወደፊትና ወደ ኋላ ነው ያነበብነዋ። ጾ ጽ ፄ ጻ ጺ ጹ ጸ ብለናል። እሺ አሁን ከላይ ወደ ታች አነብላችሁና ወደ ቃላት መሰረታዎቹ እንሄዳለን። ከዚህ ጋር ልጀምር። ጀ ገ ጠ ጨ ጰ ጸ። ሲቀጥል ጁ ጉ ጡ ጩ ጡ ጹ። ከዛ ጂ ጊ ጢ ቂ ጲ ጺ። ከዛ ጃ ጋ አ ጫ ጳ ጻ። ከዛ ጄ ጌ ጤ ጬ ጴ ፄ። ከዛ ጅ ግ ጥ ጭ ጵ ጽ እንላለን። የመጨረሻ ጆ ጎ ጦ ጮ ጶ ጾ። መልካም እንግዲህ ይህኛው በደንብ እንድትረዱት በሚል ነው ደግሜና ደጋግሜ ማነብላችሁ ማለት ነው። እናንተ ግን ምን ታደርጋላችሁ? ደብተራችሁ ላይም ደግሞ በድጋሜ ጽፋችሁ በራሳችሁ ደግሞ ከላይ ወደ ታች ከግራ ወደ ቀኝ ከቀኝ ወደ ግራ እየደጋገማችሁ ማየት ያስፈልጋል፣ አንዴ እስከምትረዱት ማለት ነው እንጂ አእምሯችን ከባድ ነው። በቀላሉ አንዴ ከያዘ በኋላ አይረሳውም ማለት ነው፣ አትረሱትም። ስለዚህ አሁን እዚህ ውስጥ የተወጣጡ የመሰረቱ ቃላት መስርቻለሁ። ስለዚህ እነዚህን አብረን እንመልከት። መጀመሪያ ጆግ የሚል አለ። ጆግ ያው ጆ ግ ጆግ። ጋጥ ጋጥ ማለት ይቻላል። ጋ ከዛ ጥ ጋጥ ጋጥ ይላል። ከዛ ጥ ሁለቴ ጥጥ ማለት ይቻላል። ገጨ ገጨ ማለት ትችላለች። ገ ይኸውና ጨ ይኸውና ገጨ። ከዛ ጅጋ ማለት ትችላላችሁ። የሀገር የቦታ ስም ነው። ጅጋ ጅ ትላላችሁ እዚህ ጋር ጅ ከዛ ጋ ጅጋ ትላላችሁ። ከዛ ጡጥ ጡጥ ማለት ስትፈልጉ ጡ ከዚህ ጋር ይኸው ጡጥ ማለት ትችላላችሁ። ከዛ ጸጋ ማለት ስትፈልጉ ጸ እዚህ ጋር አለች፣ ጋ እዚህ ላይ አለች፣ ጸጋ ማለት ይቻላል። ከዛ ባለ ሶስት ቃላቶች ስናደርገው ደግሞ ግጣጭ ግጣጭ ማለት የመጨረሻው ያለቀው እንደማለት ነው። ግጣጭ ማለት ትችላላችሁ። ግ ማለት ይችናት፣ ጣ ይቻት፣ ጭ ይቻት በአንድ ላይ ግጣጭ በአንድ ላይ ግጣጭ የሚል ይሆናል ማለት ነው። ሲቀጥል ጡጥ ጡጥ ደገምኩት እንደዚህ ጋር ያ ጡጥ የሚለውን እዚህ ላይ ደግሜዋለሁ። ጠጋ ጠጋ ማለት ትችላላችሁ። ጠጋ ጠጋ ማስጠጋት ማለት ነው። ጠጋ አድርገው ማለት ይቻላል። ወይ ደግሞ ጠጋ ጠጋ ሲሆን ደግሞ ጸጋ ከሚለው ጋር የተመሳሳይ ትርጉም ይኖረዋል ማለት ነው። ከዛ ጎጥ ጎጥ ማለት ትችላለች። ጎ ይሄው ይሄው ጎጥ ጎጥ። ጉጥ ጉጥ ማለትም ይቻላል። ጉ ከዛ ጉጥ ጉጥ ማለት ትችላላችሁ። ትርፍ እንደማለት ነው። ከዛ ጥጃ ይሄው ጃ ይሄው እዚህ ጋር በአንድ ላይ ጥጃ ይሆናል። ጭጋግ ጭጋግ ያው ጭ ይኸውነት ጋ ይኸው ግ ይኸው ጭጋግ ማለት ይቻላል። ገጠጠ ገጠጠ ማለት ተመለጠ እንደማለት ነው። ወይ ደግሞ ባዶ ሆነ ተራቆተ የሚል የሆነ ገጠጠ ወይ ደግሞ ሳቀም ይሆናል። ገጠጠ ስትሉ ግን ገ ሁለቴ ደግሞ ጠ ገጠጠ። ጠጣ ማለት ብቻ ነው። ጠጣ ይኸው ጣ ይኸው ጠጣ ጠጣ። እሺ ጠጣ ብላችሁ መጋበዝም ትችላላችሁ። ጠጣ ብላችሁ መናገርም ትችላለች። ጠጥቷል እንደማለት ነው። ስለዚህ ሁለት ትርጉም ሊኖረው ይችላል እንደ አውዱ። ከዛ ጋጣጭ ጋጣጭ የሆነ እስከ መጨረሻው የሚወስድ ስትሉ ጋጣጭ እንላለን። ከዛ ገጠ 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 አሁን እዚህ ላይ
ገጠ ትሉና ድጋሜ ገጠ በአንድ ላይ ገጠገጠ እና ጋጠጠ ሊሆንም ይችላል። ጋጠጠ በተደጋጋሚ ጋጠጠ። ከዛ ጥጃ ደገሙት። ዛሬ እየደገሙት ነው። ጥጃ የሚለውም ይሄ ነው፣ ጃ ይሄ ነው። በአንድ ላይ ጥጃ። ጌጥ 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 ስትሉ ጌ ይች ናት፣ ጥ ይች ናት። በአንድ ላይ ጌጥ ይሆናል። ጫጫ ማለትም ይቻላል። ጫ ይሄው ድጋሚ አሁንም ጫ ጫጫ በቀለ እንደማለት ነው። ጫጫ። ጋጠጠ ያው እዚህ ላይ ጋጠጣ ነው የሚለው ስራው ድርጅቱ ማለት ነው። ጋጠጣ ይባላል። ስራው ደግሞ እንትኑ ሰውየው ጋጠጠ እንላለን። ጋጠጠ ማለት ይቻላል። እዚህ ጋር ጠጡ ጠጡ ማለት ይቻላል። ጠጡ ውሃም ሊሆን ይችላል፣ ሌላ ፈሳሽ ነገር ጠጡ ማለት ይቻላል ማለት ነው። ስለዚህ እንግዲህ የዛሬ ትምህርታችን ይሄን ይመስላል። እናንተ ይሄ ጽፋችሁ በደንብ በጥንቃቄ እነዚህ ፊደሎች ከጻፋችሁ በኋላ እዚህ ላይ ያሉትንም ቃላቶች በደንብ አጥኑ። አይ ቲንክ ነገ ያልቃል ይመስለኛል። ከዛ ሁሉንም ደግሞ አንድ ላይ አድርጌ አንድ ረዥም ቪዲዮ ሰራላችኋለሁ ማለት ነው። እስከዛ ግን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። በውስጥም ደግሞ የግል እገዛ ከፈለጋችሁ ቴሌግራም ላይ፣ ዋትሳፕ እና ኢሞ ላይ ስላለው ደውሉልኝ። በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። በአጭር ቀን መጻፍ፣ ማንበብ፣ መረዳት ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ባጭሩ ይሄን ይመስላል። በነገ እስከምንገናኝ የነገ ሰው ይበለን። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።